መራዊት ልጇ ሞተባት። ልጇ እንግዲህ ሞተ ማለት ነው። እውነት ለመናገር በጣም ነው የምታሳዝነው። ምስኪን እንግዲህ ያልታሰበ ነገር ነው የገጠማቸው። ምክንያቱም ለቅዱስ የተተኮሰ ደንግጣ ምጧ መጥቶ ነበረ። አፋፍሰዋት ሆስፒታል ይዘዋት ሲሄዱ እንግዲህ ያልሆነ ነገር ተፈጠረ ማለት ነው። ፈጣሪ አምላክ እንግዲህ እሱ ጽናቱን ይስጣት እንጂ ከባድ ነው። እንግዲህ ማሩዬ ውስጧ ስብር ነው ያለው፣ ውስጧ ዝን ነው ያለው። እውነት ለመናገር በጣም አዝናለች። መናገር እንኳ አትችልም። በድንጋጤ እንግዲህ ፍዝዝ ድንግዝ ብላለች። በአይኗ ብቻ ነው የምታያቸው እንጂ ምንም እንኳ መብላትም መጠጣትም ምንም ነገር አትፈልግም ማለት ነው። ናሆምም ደግሞ የእሷ እንደዚህ መሆን በጣም አስጨንቆታል። ፈጣሪ ወይ ምን አድርጌ ነው? ለምን እንኳንም ግን እሷን አተረፍክልኝ፣ አመሰግንሃለሁ እያለ እንግዲህ ፈጣሪውን እየተመሰገነ ይገኛል። ልጅቷ ደግሞ ምንም ነገር መብላት አልፈልግም፣ አምላኬ እኔን ለምን አተረፍከኝ እያለች ፈጣሪዋ ጋር እያወራች፣ ስለዚህ እኔም መትረፍ አልነበረብኝም፣ ምን እሰራለሁ ተርፌ እያለች እንግዲህ ከዚህ በለጠ ናሆምን መስበርም አልፈልግም ምናምን እያለች ብቻዋን ታወራለች። አለምዬም ደግሞ የኔ ልጅ እባክሽ አሁን ትንሽዬ ነገር አጥሚትም ሰርቼ ላምጣና እሷን ቀመስ አድርጌ እባክሽ የኔ ልጅ እባክሽን የኔ እንባ ይፍሰስልሽ፣ እንደዚህ አትሆኚ፣ እናንተ እኮ ልጆች ናችሁ፣ ነገ ጠዋት ትወልዳላችሁ፣ ስለዚህ እባክሽ የኔ ልጅ እያለች አለምዬ በጣም እየመከረቻትም እንባዋንም እየጠረገችላት፣ ግን ልጅቱ በጣም ተከፍታለች። ቅዱሴም ደግሞ እንግዲህ ከሀገር ወጥቷል ሕክምና ማለት ነው። ሕክምና ከሀገር ወደ ውጭ ወጥቷል ብላለች ጽናት ማለት ነው። የእሱ ፍቅረኛ እንግዲህ እሱን ለመከታተል እየተሯሯጠች ነበረ። ከዛም እነ ጽናት ቤት ዘው ብላ ገብታ ቅዱስ ናውጣ፣ የት ነው ያለኸው? ዛሬማ የትን ብትገባ አልለቅህም እያለች አንቺ ሴትዮ ታመሻል እንዴ በሰው ቤት እንደዚህ የምትጮዩ አለቻት። ኒና አንቺ ዝም በይ አለቻትና ኒናን በጥፊ መታቻት። ከዛ በኋላ ጽናት እንዴ ሴትዮ አብልሻል እንዴ በሰው ቤት ገብተሽ እንደዚህ መሆን ምንድን ነው? እሱ ቅዱስ የት አለ? ከዛም ያጥቁሩ ልጅ እንግዲህ ጥቁር አዝሙድ፣ ከዛ ቅዱስ በመሳሪያ ደረቱ ላይ ጉዳት ደርሶበት በመሳሪያ ስለተመታ ከሀገር ውጪ ነው ለሕክምና ከሀገር ወጥተዋል ሲላት እንግዲህ አዎ ቅዱሴ ባለፈው ዕለት በመሳሪያ ተተኩሶበት ነበረ። ከዛም ከሀገር ወጥቷል ለሕክምና ሲሏት እሷን ፌንት ነቀለች እና ወደቀች። ክሽ ድራማሽን አትስሪ ተነሽና ውጪ ከዚህ አለቻት ኒና። ከዛም አረጋጓትና ከተረጋጋች በኋላ ጽናት ሁሉንም ነገር ነገረቻት። የተፈጠረውን አዘነችና ሄደች ማለት ነው። እንግዲህ ምንም ማድረግ አይቻልም። መሩዬም እንግዲህ እውነት ለመናገር በጣም ነው ያዘነችው፣ በጣም ነው የተሰበረችው። እንባዋ ብቻ ነው ከአይኗ የሚቆረቆረው እንጂ ምንም እንትን አትልም ማለት ነው። አትናገርም፣ አታወራ፣ አትጋገር። በጣም ነው ያሳዘነችኝ ማለት ነው። አንዳንድ ጊዜ ህይወት ሰው ባሰባት አይደለም የምትመራው ማለት ነው። ምንም ማድረግ አይቻልም። እንግዲህ ፈጣሪ አምላክ ጽናቱን ይስጥሽ መራዊት። አባትየውም ደግሞ የናሆሜ አባት ህልም አይቻለሁ፣ ልጄን የሆነ ሰው በጦር ሲወጋው አይቻለሁ እያለ እንግዲህ አባትየው በጣም ደንግጦ እንትን እያለ ነበረ። አረ አባ ተረጋጋ፣ አረ ተረጋጋ እንጂ ምን እየሆንክ ነው? እባክህን አሁን እንተኛና ነገ ጠዋት በጠዋት ሄደን እንጠይቃቸዋለን አለችው አለምዬ። አረ እኔ ልጄን ሳላየው ማደር አልፈልግም። እሺ ልደውልለት። አሁን በዚህ ሰዓት እንዴት ትደውልለታለህ? እባክህን ተረጋጋ ብትለውም እኔ ናሆሜ አንድ ነገር እንዳይሆን ብዬ ራሴ ፈርቻለሁ ማለት ነው። ለምን እንዴት ህልም እንዳየ ባላውቅም አባትየው እንግዲህ ብቻ በጣም ፈርቷል ማለት ነው። የናሆሜ አባት ፈጣሪ ሆይ ልጄን ጠብቅልኝ ከክፉ ነገር እያለ ነበረ ማለት ነው። ምክንያቱም ያበዛብህ የሚባል ሰውዬ እንግዲህ በቁጥጥር ስር ይዋል አይዋል አላውቅም፣ ግን በጣም ያሳዝናል። አንዳንድ ጊዜ የሰው ልጅ ክፋቱ እስከ ጥግ ድረስ ነው እና በዛብህ የሚባል ሰውዬ እንግዲህ ሚስቴን ተነጥቅ ያለው ብሎ ልጆቹ ላይ ጉዳት አደረሰባቸው ማለት ነው። እና እንግዲህ ፈጣሪ እሱ ያውቃል፣ መጨረሻቸውንም እሱ ያሳምርላቸው እንጂ በጣም ከባድ ነው ማለት ነው። መሩዬ እንግዲህ አትናገር አትጋገር፣ ብቻ ከአይኗ ውስጥ እንባ ይንቆረቆራል። የኔ እንባ ይፍሰስልሽ የኔ ልጅ እባክሽን አሁን ትንሽዬ ነገር ሰርቼ ላምጣልሽ እና እሷን ትቀምሻለሽ። እንደዚህማ እኮ አይሆንም፣ በቃ የሆነ ሁሉ ፈጣሪ ስላልፈቀደው ነው። ስለዚህ እናንተ ደግሞ ልጆች ናችሁ፣ ነገ ጠዋት ትወልዳላችሁ አለቻትና እንግዲህ ልጅቷም ዝም ብላ ነው ብቻ አታወራም። ምንም ነገር መብላትም መጠጣትም አትፈልግም። ለምን አተረፍከኝ፣ ለምን እኔንስ አልወሰድከኝም እያለች ነበረ ማለት ነው። እንግዲህ
አይ አስቸጋሪ ነው እውነት ለመናገር እንግዲህ